አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 23 በዚችም ቀን የዩናኬር ሴት ልጁ የወለደችው ታላቅ ነቢይ ዳንኤል አረፈ። ናቡከደነፆርም ኢየሩሳሌምን በወረራት ጊዜ አባታቸው ዩናኬር አናንያን፣ አዛርያንና ሚሳኤልን ሦስቱን ልጆች የልጁም ልጅ ዳንኤልም ወሰዳቸው። ከነሱ ጋር ከእስራኤል ልጆች ብዙ ሰዎች ተማረኩ። ይህም ዩናኬር የንጉሱ የኢዮአቄም ልጅ ነው። ኢሳያስ ለሕዝቅያስ ንጉሥ ትንቢት እንደተናገረ የቤተ መንግሥቱንና የቤተ እግዚአብሔርን ዕቃ ሁሉ ናቡከደነፆር ወደ ባቢሎን ወሰደ። ይህም ዳንኤል ያን ጊዜ በዕድሜያቸው ታናሽ ነበረ። ፍጹም የሆነ ታላቅ ተጋድሎን ተጋደለ። የእግዚአብሔር መንፈስም አድሮበት በባቢሎን አገር ትንቢት ሲናገር ኖረ። ምርኮ በሆነ በአራተኛውም ዓመት ናቡከደነፆር የምታስፈራ ራእይን አየ። ከእንቅልፉም በነቃ ጊዜ ያችን ሕልም ረሳት። በባቢሎን የሚኖሩት ሁሉን ጥበበኞችን ሰበሰባቸው። ከራሳቸውም ያችን ራእይና ትርጓሜዋን እንዲነግሩት ፈለገ። እነርሱ ግን ያችን ራእይና ትርጓሜዋን ሊያውቋት አልቻሉም። የባቢሎን ጥበበኞች ሁሉ እርሱንና ባልንጀሮቹን ሰለስቱን ደቂቅን ይገድሏቸው ዘንድ ንጉሥ አዘዘ። ዳንኤልም ይህን ነገር ሰምቶ የዘበኞቹን አለቃ ስለ ምን እንዲህ ያለ ትእዛዝ ከንጉሡ ዘንድ ታዘዘ ብሎ ጠየቀው። እርሱም ንጉሡ ስለ አያት ራእይ ነው። የባቢሎንና የግብፅ ጠቢባን ሁሉ እርሷን ራእይ ትርጓሜዋን ሊነግሩት አልተቻላቸውምና ብሎ መለሰለት። ዳንኤልም የዘበኞቹን አለቃ እኔን ለንጉሡ ሕልሙን እንደምነግረውና ፍቺውን እንደምትረጉምለት ስለ እኔ ንገረው፣ እኒህም ተዋቸው አለው። ከዚህ በኋላ ዳንኤል ወደ እግዚአብሔር ጸለየ። ባልንጀሮቹ ሰለስቱን ደቂቅም ከእርሱ ጋር የንጉሥን ሕልም ፍቺዋን ይገልጥላቸው ዘንድ በአንድነት ማለዱ። እግዚአብሔርም ገለጸላቸው። ዳንኤልም ወደ ንጉሡ ገብቶ ሕልሙንና ፍቺውን ነገረው። ከእርሱም በኋላ ስለሚነሱ ነገሥታት ከእርሱም ከእያንዳንዳቸው የሚሆነውን ገለጠለት። ዳንኤልም ቃል ናቡከደነፆርን ደስ አሰኘው፣ በፊቱም ሰገደ። ብዙ እጅ መንሻውን ሰጠው። ታላቅ ክብርም ሰጥቶ በባቢሎን ጠቢባን ሁሉ ላይ አለቃ አድርጎ ሾመው። ከዚህም በኋላ ናቡከደነፆር ሌላ ሕልም አየ። ያንንም ተረጎመለት፣ እንዲህም ብሎ አስረዳው። ስለታበይክ እግዚአብሔር ከሰው መካከል አውጥቶ ከአራዊት ጋር በዱር 7 ዓመት ያኖርህ ዘንድ አለው። እንደ እንስሳም ሳር ትበላለህ። ከ7 ዓመትም በኋላ ወደ መንግሥትህ ይመልስሃል በማለት ይህንም ተፈጸመበት። ናቡከደነፆርም ከሞተ በኋላ መልአክ በግድግዳ ላይ የጻፉትን ለልጁ ለብልጣሶር ተረጎመለት። በቤተ እግዚአብሔር ዕቃ በጠጣ ጊዜ ጽሑፉ የተቆጠረ የተመጠነ የተመዘነ እንደሆነ ትርጓሜውም ዙፋኑንና መንግሥቱን እግዚአብሔር ለሌላ የሰጠው መሆኑን ገለጸለት። እንዲህም አለው፣ ቢመዝንህ ጎዶሎ ሆነህ አገኘህ። መንግሥትህንም ለፈረስ አሳልፎ ሰጠ። ትንቢቱም ተፈጸመች። እግዚአብሔርም እስከ ዓለም ፍጻሜ የሚነግሱትን
ነገስታት በራእይ አሳየው። የሐሳዊ መሲሕን መገለጥ አሳየው። ከዚህም በኋላ የእግዚአብሔርነቱን ክብር፣ ልዕልናውን፣ ጌትነቱን አሳየው። የክብር ባለቤት ክርስቶስን ወደ ዓለም መምጣቱን ትንቢት ተናገረ። ጉባኤዎችንም ወሰነ። እነዚያ ጉባኤዎችም በተፈጸሙ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ መጣ። ክርስቶስ ይመጣል፣ ይገድሉታልም፣ ለኢየሩሳሌምም መዳኛዋ ይሆናል ብሎ ትንቢት እንደተናገረ የክብር ባለቤት ከሆነ ከጌታ ኢየሱስ ክርስቶስ ስቅለት በኋላ ኢየሩሳሌም እንደምትጠፋ ቤተ መቅደሱም እንደሚፈርስ የተናገረው ትንቢት ሁሉ ተፈጸመ። በባቢሎን አገርም ቤል የሚባል ጣዖት ነበረ። ምግብንም ሁሉ ጊዜ 12 ጫን በሚፈጅ ቻል 12 መስፈሪያ ስንዴ 40 በግ 7 ፊቀን የወይን ጠጅ እያወጣጡ ይሰጡት ነበረ። ንጉሱም ሁልጊዜ ይሰግዱለታል። ቤል ጣዖትም ከንጉስ ቤት የሚሰጡትን የሚበላና የሚጠጣ ይመስል ነበረ። ንጉሱም ዳንኤልን ለቤል የማትሰግድ ለምንድን ነው አለው። ዳንኤልም ንጉሱን እኔስ ሰማይንና ምድርን ለፈጠረ ፍጥረቱንም ሁሉ በሕያውነት ለሚያኖር አምላክ እንጂ የሰው እጅ ለሰራው ጣዖት አልሰግድም አለው። ንጉሱም ቤል ሕያው ያልሆነ ይመስልሃልን? በየነጋታው እንዲበላ እንዲጠጣ አታይምን? አለው። ዳንኤልም በንጉሱ ሳቀበት። ንጉሱም ንጉሥ ሆይ ይበላል ይጠጣል እያሉ አያታለሁ። ይህን ውስጡ ጭቃ ላዩ ናስ ነው፣ ምንም ምን አይበላም አይጠጣም አለው። ንጉሱም ተቆጣ። ጣዖቱንም ካህናት ጠራቸው። እውነት ነውን? ቤል አምላክ አይበላም አይጠጣም አላቸው። ሁልጊዜ የምንሰጠውን በእውነት ይበላል ይጠጣል አሉት። ከዛም በኋላ በመሸ ጊዜ ጣዖቱ ዘንድ መብሉንና መጠጡን ሁሉ ንጉሥ እየተመለከተ ካህናቱን አስቀምጠው ወጡ። የጣዖቱ ካህናትም ከወጡ በኋላ ዳንኤል አመዱ ብሎ አዘዘ። አመጡለት። ንጉሱም ከዚያ ሆኖ እያየ ጣዖቱ ቤት ውስጥ ነሰነሰው። ንጉሱም በቁልፍ ከዳንኤል ጋር በአንድነት ቆለፉት። ታሞትም ወደ ማደሪያዎቹም ሄዱ። ጣዖቱ ካህናት ግን ከምድር በታች ውስጥ ለውስጥ መግቢያ ቀዳዳ ነበራቸው። ከሚስቶቻቸውና ከልጆቻቸው ጋር በሌሊት በዚያ ገብተው በሉ፣ ጠጡ። በመጠጡበትም ተመለሱ። በማግስቱም ንጉሱ መጥቶ የጣዖቱን ቤት ከፍቶ ራሱን ካኖረው መብሎች ምንም አላገኘም። ንጉሱም ቤል ሆይ ፈጣሪዬ ዳንኤል ያሳፈረከው አንተ ገናና ነህ ብሎ ጮኸ። ዳንኤል ሳቀ። ለንጉሱም የወንዶችና የሴቶች ልጆችም ፈለጋቸውን በአመድ ላይ አሳየው። ንጉሱም የጣዖቱት ካህናት ይዞ መረመራቸው። እነሱም ውስጥ ለውስጥ ተሰውረው የሚገቡበትና የሚወጡበት ለንጉሱ አሳዩት። ያን ጊዜ ንጉሱ ተቆጥቶ የጣዖቱን ካህናት ከሚስቶቻቸውና ከልጆቻቸው ጋር ገደሏቸው። ጣዖቱም ለዳንኤል ሰጠው። ዳንኤልም ሰበረው፣ ምኩራቡንም አፈረሰ። ከዚያም በኋላ ደግሞ የባቢሎን ሰዎች የሚያመልኩትና የሚሰግዱለት ታላቅ ዘንዶ ነበረ።
ንጉሱም ዳንኤልን ይህንንስ አምላክ አይደለም ትለዋለህን? እነሆ ሕያው ነው፣ ይበላል ይጠጣል፣ ናስ ነው ትለው ዘንድ አትችልምና ስገድለት እንጂ አለው። ዳንኤልም ለንጉሱ እንዲህ ብሎ መለሰለት፣ እኔስ በሕያውነት ከሚኖር ከእግዚአብሔር በቀር ሌላ አልሰግድም። ግን ያለ ሰይፍና ያለ በትር ይህን ከይሲ እገድለው ዘንድ አሰነሰብተኝ አለው። ንጉሱም አሰናበትኩህ አለው። ዳንኤልም ጠጉርና አድሮ ማር ወስዶ እንደ እንቁላልም አድበልብሎ በእሳት አጋለው። በሞራውም ጠቅልሎ ለከይሲው አጎረሰው። በዋጠውም ጊዜ ሆዱ ተሰንጥቆ ሞተ። ዳንኤልም የባቢሎን ሰዎች ሆይ አምላካችሁ ተመልከቱ አላቸው። የባቢሎን ሰዎችም በሰሙ ጊዜ እጅግ ተቆጡ። ወደ ንጉሱም ተሰብስበው አይሁዳዊ ዳንኤል ነግሶአልን? እነሆ ቤልን ሰበረው፣ ካህናቶችንም ገደላቸው። ከዚያም ደግሞ ዘንዶውን ገደለው። አሁንስ እርሱ ዳንኤል እንድንገድለው ካልሰጠኸን አንተን ቤተሰብህንም እንገድላለን አሉት። ንጉሱም እጅግ ባስጨነቁት ጊዜ ስለ ዳንኤል አዘነ፣ ግን ዳንኤልን ሰጣቸው። እነሱም በአንበሶች ጉድጓድ ውስጥ ጣሉት። በዚያም 7 ቀን ኖረ። ከረሃብ ጽናትም የተነሳ እንዲበሉት በሌላ ጊዜ የሚሰጧቸውን በእነዚያ ቀኖች ምን አልሰጧቸውም ነበረ። እግዚአብሔር መልአኩን ወደ ዕንባቆም ላከው። እርሱም በኢየሩሳሌም ውስጥ ለአጫጆች ምሳ ተሸክማ ሲሄድ በራሱ ፀጉሩ ተሸክሞ ወስዶም ዳንኤልን በአለበት ጉድጓድ ውስጥ አኖረው። ዳንኤልም ተመግቦ እግዚአብሔርን አመሰገነው። በዕንባቆምም ቃል ተረጋጋ። በዚያችም ሰዓት እግዚአብሔር የላከው መልአክ ወደ ሀገሩ ወደ ኢየሩሳሌም መልሶ አደረሰው። በሰባተኛይቱም ቀንም ስለ ዳንኤል ያለቀሰ ንጉሱ ወደ ጉድጓድ መጣ። ዳንኤል ሙቶ አንበሶች የበሉት መስሎት ነበረና ወደ ጉድጓዱም ሲመለከት ዳንኤል አየው። አንበሶችም እንደ ድመቶች እግሮቹን እየላሱ ከእግሮቹም በታች እጥፍ ብለው ተኝተው ነበረ። ንጉሱም እግሮቹን እስከሚልሱት እንደ ድመቶች አንበሶች ይገረምለትና ያስገዛለት የዳንኤል አምላክ ታላቅ ነው ብሎ ከፍ ባለ ድምፅ ጮኸ። በዚያን ጊዜ ዳንኤል ከጉድጓድ እንዲያወጡት እነዚያም የዳንኤል ጠላቶች ይዘው ለአንበሶች ወደ ጉድጓድ እንዲጥሏቸው ንጉሥ አዘዘ። ወዲያውንም እነዚያ አንበሶች በንጉሱ ፊት በሏቸው። ዳንኤልም የእስራኤልን ልጆች ወደ ኢየሩሳሌም እስከሚመለሱበት ጊዜ በባቢሎን ኖረ። እርሷም 7 ዘመን ናት። ከዚያም በኋላ በሰላም በፍቅር አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ የምትገኝ በረከት ከኛ ጋር ለዘላለሙ ትኖር አሜን። የዛን ጊዜም ንጉሱ አዘዘ። ዳንኤልም አምጥተው በአንበሶች ጉድጓድ ጣሉት። ድንጋይም አመጥተው በጉድጓዱ አፍ ላይ ገጠሙት። በነጋውም ንጉሱ ማልዶ ተነሳ። ወደ ዳንኤልም በቀረበ ጊዜ በሐዘን ቃል ጠራው። ዳንኤልም ንጉሱን በፊቱ ቅንነት ተገኝቶብኛልና አምላኬ መልአኩንም ልኮ የአንበሶቹን አፍ ዘጋ፣ አንዳችም አልጎደለብኝም አለው። ዳንኤልም ከጉድጓድ ወጣ፣ በአምላኩም ታምኖ ነበርና አንዳች ጉዳት አልተገኘበትም።
ዳንኤል ምዕራፍ 6 ከቁጥር 16 እስከ 23። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።